بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه نخلص النية لله نيتنا لله نادرة الله سبحانه وتعالى من دا ميسة بزمن كسي سلاهنا مالتنا مرحبا كسدسة محاضرة يكتلون كفل منا يهنا ببالة وكفلاتين الله سبحانه وتعالى كأكلنا بهرية الرمهن السم أكال هنا آيتنا عندهم አላሁ ስብሓነሁ ወተዓላ አካል ነው ያለ ሰው ሙስሊም እንዳልሆነ እስልምናውን ያጣ እንደሆነ ይህን ነጥብ አይተናል ማለት ነው። ይህ ብቻ አይደለም። ሰውየው ሙጀሲማ ከሆነ አላህን በፍጡር የሚገልጽ ከሆነ ወይንም አላሁ ስብሓነሁ ወተዓላ አካል ነው የሚል ከሆነ እኛ ሙስሊሞች አላህን አካል ስለማንል እኛ የምንገዛውን ጌታ እንደማይገዛና እኛ የምንገዛው የሆነውን ካልተገዛ ደግሞ ከአላህ ውጭ ያለን እየተገዛ መሆኑን ከአላህ ውጭ ያለን እየተገዛ ያለ ደግሞ ሙስሊም እንዳልሆነ አይተን ነበረ ማለት ነው። ኢማም አቡ ሐኒፋ የተናገሩት ነገር ኢማም ሻፊዒ ሙጀሲማ ካፊር ነው፣ አላህን አካል ነው የሚል ሰው ካፊር ነው ማለታቸውን አይተናል። ይሄ ያልበቃው የሆነ ሰው ይሄም ደግሞ ያላጠገበው ለሆነ ሰው ደግሞ ኢማም አህመድ እሳቸውም ታላቅ ሙጅተሂድ ናቸው። እሳቸውም የጠቀሱት ነገር አለ። እንደውም የሚያመሳስሉበትን ሁሉ ገደል አስገብተው ማለት ነው። መን ቃለ አላሁ ጅስሙን ላ ከልአጅሳም ከፈር ብለው አላህን አካል ነው አካል አይመስልም ቢልም እንኳን እንደ አካል አይደለም ግን አካል ነው ቢልም እንኳን ይህ ሰው እስልምናውን ያጣላሉ። እጅ አለው እጅን አይመስልም እያሉ የሚሉ ሰዎችን ይመስል ማለት ነው። እግር አለው እግርን አይመስልም እግሩ እንጂ ቢሉ እነዚህ ሰዎች ሙስሊም እንዳልሆኑ ኢማም አሕመድ አስቀምጠውልናል። ሌሎቹም በጣም ሰፊ አሉ። ኢንሻአላሁ ተዓላ ከተረገን ቢሆን የምናያቸው ይሆናል። ሲቀጥሉ ምን አሉን? ወቃለ أبو الفضل التميمي رئيس الحنابلة في بغداد هاجر لي يا حنبل يا مذهب رئيس كم يبالوتست وانا كم يبالوتست انجدي إمام أحمد قال له كذب هذا ما يالو هونو النزي رئيسي هونو بعلم درجاتهم انجدي كف يالو أراد متوسر لي نبروناتشو يتناقروا نقر على ساتشو من قالوا ساتشو أنكر أحمد تقوم والإنكار الرجال هنا نقر انجدي الساتشو የኢማሙ አሕመድ መዝሀብ ተከታይም ስለሆኑ የዛም መዝሀብ ረኢስ እንደመሆናቸው የኢማሙ አሕመድ ንግግር በደንብ አድርገው የሚያውቁ የሆኑ ናቸው እና አንከረ አሕመዱ አሉ። ያኒ አሕመድ ሲባል ማናቸው? ኢብን ሐንበል አሕመድ ብን ሐንበልን ማለት ነው። እሳቸው ኢንካር አድርገዋል አሉ። ምንን? ዐላ መን ቃለ ቢልጅስሚ አላሁ ስብሓነሁ ወተዓላ ጅስም ነው አካል ነው ያለን ሰው አይ ፊ ሐቂላሂ ስለ አላሁ ስብሓነሁ ወተዓላ ሐቂቃው ስለሱ እሱን ጅስም ነው አካል ነው ያለን ሰው ኢንካር አድርገውታል። ይሄ ብቻ አይደለም እንግዲህ አላህን አካል ነው የሚል ሰው ከባድ አደጋ ውስጥ ነው ያለው ማለት ነው። ይህ ብቻ ሳይሆን ሲቀጥሉ ምን አሉ? وقال ان الاسماء ماخوذه من الشريعه واللغه ان الاسماء ስሞች ይባሉ ماخوذه የሚያዙት من الشريعه ከሸሪዓና واللغه ከሉጋ ከቋንቋ ነው። የሆነ ነገር ስሙን ስንጠራ ያ ነገር ኢማ በሉጋ ይሆናል ወኢማ በሸሪዓ የመጣ ይሆናል። وأهل اللغة استشهاد كرتنر يلغة بالبيتوش العربية قوم مهورانوش وضعوا هذا الاسم ين اسم أسكم بدوتال مالتم ترجمن ستوتال يتوسم جسم ميلون سيامي أرجو ستوتال لما له طول ارزمت لالو نجر سم أرجو ستوتال وعرض عندهم صفات ورد لالو وسمكن تلقت وفرات مالنو لالو له نجر ستوتال يقوم مهروج ጅስም ማለት ርዝመት ስፋትና ጥልቀት ላለው ነገር እየተሰጠ ነው ብለው ጅስም የሚባለው እሱ ነው ብለው አስቀምጠዋል። የጅስምን ታሪክ ሲያስቀምጡ ጦል ዓርضና ሰምክ ያለው ብለው ያስቀምጡ። ስለዚህ የቋንቋ ምሁራኖች ጅስም ማለት ምንድነው? ርዝመት ስፋት ጥልቀት ያለው ብለው አስቀምጠዋል። እሺ ይህ ብቻ ሳይሆን ወተእሊፉን ወተርኪቡን ወሱረቱን እንዲሁም ክምችት፣ ቅንብር፣ ሱራ ምስል ምንለው ነገር እኒህ አይነት ባህሪ ያለው ለሆነ ነገር ነው ምን ያሉት ጅስም ብለው የጠሩት የቋንቋ ምሁራኖች ማናቸው እንደሚሉት ኢማም አሕመድ والله خارج عن ذلك كله الله سبحانه وتعالى ደግሞ ከዚህ ነገር ሁሉ ይወጣ ነው በዚህ የሚገለጽ አይደለም ማለት خارج عن ذلك منزه عن ذلك ማለት ከዚያ አሁን ከተጠቀሱ ነገራቶች ከክምችት ከቅንብር ከሱራ ከርዝመት ስፋት ጥልቀት ከመባል ከእንዲህ አይነት የጠራ ጌታ ነው ማለት خارج عن ذلك كله ከነዚህ ነገራቶች ከፍጡር ባህሪ እስካሁን ከተቀስናቸው ነገሮች ሁሉ የጸዳ የሆነ ጌታ ነው ጌታችን ሱብሓነሁ ወተዓላ።
ወለም የጅእ ፊ ሸሪዓቲ አላህን ጅስም ነው የሚል ደግሞ በሸሪዓ ጭራሽም አልመጣም። በቁርአንም በሐዲስም በፍጹም የመጣ አይደለም። ወለም የጅእ አልመጣም ፊ ሸሪዓቲ በሸሪዓ ምን የሚለው አላህን ጅስም የሚል ማለት ነው አልመጣም። ስለዚህ ፈበጠለ ውድቅ ሆነ። ምን የሚለው አላህን አካል የሚለው ንግግር አላህን አካል ነው የሚለው ንግግር ውድቅ ሆነ። እዚህ ጋር ባጢል ሆኖ ይገኛል ማለት ነው። ስለዚህ አላሁ ስብሓነሁ ወተዓላ ኢማም አሕመድ አካል ነው የሚልን ሰው በጥብቅ ያወገዙ መሆናቸውን ከዚህ ጋር እንይዛለን ማለት ነው። ይህንን ከታች ኪታቦችን መመልከት ትችላላችሁ፣ ያስፈሩላችኋል ማለት ነው። መርሐባ ወቃለ እብን ሐጀር አልሀይተሚዩ ኢብኑ ሀጀር አልሀይተሚ የሚላቸው ታላቅ ዓሊም ናቸው። እሳቸው ብለዋል። ትኩረት እናድርግ እዚህ ጋር ምን ይላሉ? ሱብሓነላህ የኢማሙ ሻፊዒ ንግግር አልሙጀሲሙ ካፊር ብለው በግልጽ የተናገሩትን ነቃዲ ኢያድ ነቃዲ ሁሴይን እየጠቀሱት የሆነውን ኢንካር ለማድረግ በዛ በዚህ የሚሮጡ ሰዎች ላለመቀበል ኢዘን እስኪ የሌሎቹም ስላለ የሁላቸውንም ተቀበሉ። ሁሉንም የማትቀበሉ ከሆነ ከአይማዎች የወጣችሁ የሆናችሁ ናችሁና ምን መሆን አለባችሁ? ይሄንን ልትቀበሉ ግድ ይላችሁ ነው ማለት ነው። እና ኢብኑ ሐጀር አልሀይተሚ ምን አሉ? ወዕለም አሉ እወቅ አሉ አነ አልቀራፊየ ቀራፊይ አሉ ወገይረሁ ከእሳቸውም ውጭ አሉት ቀራፊይም ከእሳቸውም ውጭ አሉት ሐከው ዘግበዋል عن الشافعي كشافعي ومالك كمالك وأبي حنيفة كإمام أبو حنيفة وأحمد كإمام أحمد أردت من ما نتشو يمذهب بين نتشو إمام شافعي مجتهد هونو يمذهب بين نتشو مالك مجتهد هونو يمذهب بين نتشو أبو حنيفة أحمد بن حنبل عندي نتشو أردتم يمذهب بالبيتو شالو من هذا القول ዘግበውልና ለልማን ቀራፊና ሌሎቹ እሺ ምን የሚል ነው ይዘግቡልን ስንል አልቀውለ ንግግርን ምን የሚል ንግግር ቢኩፍሪ القائلين የሚሉ ሰዎችን ካፊሮች መሆናቸውን ምን የሚሉ بالجهة والتجسيم ለአላህ Subhanahu Wa Ta'ala በአቅጣጫና በቦታ እያሉ የሚያወሩ የሚገልጹ በዚህ እነዚህ ሰዎችን ካፊር መሆናቸውን ከአራቱም የመዝሀብ ባለቤት ኢጅማዕን በዚህ መልኩ ነቅል አድርገው አስቀምጠዋል። እሺ የአንዳቸውን ዑለማዎችን ንግግርን መቀበል ካቃተ የሁሎቹም ኢትፋቅ ያለበት የተስማሙበት ኢጅማዕ ያለበት ነውና ለምን ይሄን ሳትቀበል ታዲያ? ሰውየው ለፊትና ከሆነ መኖር ያዘው ከባድ ይሆናል ማለት ነው። ፊትና ብቻ ከሆነ እሱ ደስ ያለለውን ይሄን አልቀበልም ይላል። ሌላው ሰው ሲመጣ እሺ ከዛ አልቀበልም ካልከው የበለጠ ኢጅማዕ ሆኖ ደግሞ ሲመጣ ምን ታደርገዋለህ? إذا تكرت الكلام يقبل منه إنما نلو القول بكفر القائلين بالجهة والتجسيم الله بأتاچانا ببوتا يميገልጹ የሆኑ ሰዎችን በቦታና በአቅጣጫናው እያሉ የሚናገሩ ሰዎችን ካፊሮች መሆናቸውን ነግላት ይሉልናል። ይሄን ብቻ ብለው አላቆሙም። ኢብኑ ሀጀር አልሀይተሚ ምናሉ وهم حقيقون بذلك እነሱም እነዚህ አራቱም የመዝሀብ ባለቤቶች ይሄን ነገር ማለታቸው እውነተኞች ናቸው፣ ትክክልም ናቸው፣ እኔም እስማማለሁኝ በዚህ ያለው ኢብኑ ሀጀር አራቱ የመዝሀብ ባለቤቶችን ንግግር ኢጅማዕ አድርገው ነቅል ካደረጉልን በኋላ እሱን አምተው እዚህ ምን አሉ? ትክክል ናቸው፣ እንዲህ ማድረጋቸው ተገቢ ሆነ ነው። ምክንያቱም ሙጀሲም ከሆነ ሙስሊም አይደለም እና ማለት ታዲያ ማን ነው ከዚህ በኋላ መጥቶ እዛ ያሉትን አኢማዎችን ሰለፎችን ሙጅተሂዶችን ኸልፎ አይ ዋሃቢያ ሙጀሲም የሆነ ሰው ለምን ካፊር ትላለህ? አንተ ሙከፊር ነህ፣ አንተ ሰውን ያለ አግባብ ታከፍራለህ እያለ የሚናገር ሰው እዛው ላይ መለስና አራቱ መዝሀብ ባለቤቶችንም ምን እያለ ነው ያለው? አስከፋሪዎች ናችሁ፣ ተክፊሪዎች ናችሁ እያለ ነው ያለው። ይህ ሙጀሲም የሆነ ሰው ካፊር ነው ማለት የሼክ አብዱላህ ንግግር አይደለም፣ የተማሪዎቻቸው ንግግር አይደለም፣ ከዛው ከመሰረቱ ያለ ነው። ስለዚህ ሊሰመርበት ይገባል ማለት ነው። وهم حقيقون بذلك እነሱም በዚህ ነገር ላይ እውነተኞች ናቸው፣ ትክክል ያደረጉ ናቸው ብለው አስቀምጠዋል። ታዲያ ማነው ከዚህ በኋላ መጥቶ የሆነ ነገር ሊል የሚችለው ማለት ነው? طيب ይህንን ካየን አህባቢ ትኩረት እናድርግ። ብዙ ነጥቦች አሉ ሊነሱ የሚገባቸው ማለት ነው። እስኪ ትንሽ እንሂድና ወደታች ምን አሉ? وفي كتاب نجم المهتدي لابن المعلم القرشي የኢብኑ المعلم القرشي كتاب ነው። نجم المهتدي የሚለው ኪታብ ላይ ከዓሊ ብን አቢ ጣሊብ ይዘው አስተላልፈውልናል። ሰይድና ዓሊ ረዲየላሁ ዐንሁ የተናገሩት ንግግር እዚህ ኪታብ ላይ ያስፈሩታል። ምን አሉ? وفي كتاب نجم المهتدي በሚባል ኪታብ ላይ
لابن المعلم القرشي كتاب دمو نجم المهتدي የሚባለው የابن المعلم القرشي ነው عن علي رضي الله عنه كسيدنا علي إذا وساتشو يتهاجرت النيجر سيسافروا قال أهلوان سيرجع قوم سوتشكو سبحان الله يمتى أهلوان من هذه الأمة كزج أمة يونو سوتشي متألو عند اقتراب الساعة قيامة يتقرب سيمتا قيامة بقرب كسي هذه أمة سوتشي متألو من يهونو كفارا كافر هونو كهدي هونو يمتألو قال رجل كزم يونس ولجو من لجو يا أمير المؤمنين يا مؤمنة مكوي كفرهم بماذا كفراتو بمدنو بالإحداث أم بالإنكار أديسن هايمانوت بمجمر أديسن نجر بمامتات نو ويس أم بالإنكار نو يعلو النجر شريعون سلا الله سبحانه وتعالى يتجلسونم متو إنكار بمدرج يعني بمقاوم نو كفراتشو بلو ستيباتشو قال بلو سيدنا علي بل بالإنكار ينكرون خالقهم فيصفونه بالجسم والأعضاء بل بالإنكار الناس ما بالإنكار እስልምና ላይ እኛ ሙስሊሞች ነን ይላሉ ይመጡና እስልምና ውስጥ ያለ የሆነ መስአላን ተቃውሞ ያደርጉና በዛ ወደ ኩፍር ይገባሉ فيصفونه አሉ ልብ እንበል ينكرون خالقهم ፈጣሪያቸውን አላህ Subhanahu Wa Ta'ala ኢንካር ያደርጋሉ فيصفونه ይገልጹታል እሱንም بالجسم والأعضاء በአካልና በክፍለ አካል ይገልጹታል ማንን አላህ Subhanahu Wa Ta'ala ምን አሉ ያለውን የአላህ Subhanahu Wa Ta'ala ባህሪውን ኢንካር አድርገው ይተውና አዲስ የሆነን በዚህኛው መልኩ እሱን ለመግለጽ ይሞክራሉ ማለት ነው አላህ ይጠብቀን እንዲህ አይነት ይመጣሉ አሉ ታዲያ አሁን በዘመናችን አላህ Subhanahu Wa Ta'ala በጅስም የሚገልጽ በአካል የሚገልጽ አልመጣም እንዴ አላህን እጅ አለው እግር አለው ባት አለው ይገልጠዋል ባቱን የሚሉ እንደዚህ አይነቶች መጡ ይሄንን ነው ሲናገሩ ነበር ቂያማ ሲቃረብ ከዚህ ኡማ ካፊር ሆኖ ሰዎች ይመጣሉ ምን ሆኖ ነው ኩፍራቸው በመንደነው ሲባል ኢንካር በማድረግ ነው ወይስ አዲስን በማምጣት ሲባል በኢንካር ነው አሉ አላህ Subhanahu Wa Ta'ala ኢንካር ያደርጉታል አሉ فيصفونه بالجسم والأعضاء اللهን በጅስም እና በአዕضاء በክፍለ አካላቶች በአካልና በክፍለ አካላቶች ይገልጹታል አላህን አካል ነው ጅስም ነው ይላሉ ክፍለ አካል ያለው አይን አለው እንትን አለው ይያሉ የጅስም ክፍለ አካላቶችን ያስጠጋሉ ወደ አላህ Subhanahu Wa Ta'ala ሱብሃንአላህ በዚህ ነው ኩፍራቸው አሉ ካፊር ሆኖ በዚህ ነው አላህ ይጠብቀን ታዲያ አሁን ላይ ያለው እንዴት ነው ይወጣል ይወርዳል ይቆጣል እያሉ ነው እንዲህ አይነት ሰዎች ናቸው እግር አለው እጅ አለው አይን አለው እንትን አለው የለው ምትል ቆማጣ ነው እንዴ የሚል ወላሂ ቢላሂ ተዓላ እንደዚህ አይነት ፍጡሮች ተፈጠሩ እነዚህ አኺር ዘመን ሲቀርብ የሚመጡ ናቸው ተብሎ ነበር አው መተዋል ይሄ ነገር እያሉ ነው ያሉ እንደውም እንደ ጥሩ ነገር የሚለልቡት የሆነ ነገር አላህ ይጠብቀን ከዚህ አይነት እና ተነካኪ ያስፈልጋል ማለት ነው ሙጀሲም የሆነ ሰው እሺ እንደዚህ አይነቱን ሰው ሰይድና አሊ ሙጀሲም የሆነ በአካል በአካል የሚገልጽ የሆነ ሰው ካፊር ብለው የገለጹትን فمن انت حتى تنكر عليه አንተ ማን ነህና ነው እነሱን ኢንካር የምታደርጋቸው አንተ ማን ነህና ነው ሙጅተሂድ የሆኑት እዛ የተናገሩትን አንተ መተህ እዚህ ጋር ተሳስተዋል ልትል ማን ነህና ነው አላህ ይጠብቀን ሱብሃንአላህ አሁን ዘመን ላይ እንደሚስተዋለው ምን እሱም ወንድ ነው እኔም ወንድ ነኝ የሚሏቸው እሱም ወንድ ነኝ ወንድ ቁርአንን ነው የሚከተለው ማን ነውና ነው እሱ እያሉ ዑለማዎችን በዚህ ልክ የሚያረክሱ ቁርአኑን እሱ ከረሱል አለይሂ ሰላቱ ወሰለም እንዳገኘው ዘንድ አድርጎ የሚናገር የሆነ ህዝብ ነው አሁን ላይ እየተፈጠረ ያለው አላህ ይጠብቀን مرحبا ኢማም አጥሐዊ ኢማም አቡ ጃዕፈር አጥሐዊ የምንላቸው እሳቸው የተናገሩት እንግዲህ ከዚህ ጋር ምን ይዘው አህባቢ ሙጀሲም ከሆነ ምንድነው እሱ ሙስሊም አይደለም እስካሁን የተጠቀሰው ምንድነው የአራቱም መዝሀብ ባለቤቶች አቋም ነው ታዲያ ከአራቱ መዝሀብ አቋም ወጥቶ አዲስ ነገር ሚል ከሆነ ይህ ሰው ምንድነው አፈንጋጭ ነው የምንለው ኢጅማዕና ኺላፍ አድርጎ የመጣ ሰው ይህ ትክክለኛ ሰው እንዳልሆነ ግልጽ ነው ማንም ሰው በኢማም ሻፊዒ መዝሀብ ነኝ ብሎ ኢማም ሻፊዒን ኺላፍ አድርጎ መምጣት ተቀባይነት የሌለው ነው ኢማም አህመድን ተከታይ ነኝ ብሎ ኋላ መጥቶ አሁን ኢማም አህመድን የሚቃወም የሆነ ነገር አምጥቶ ይሄ ነው ትክክሉ ማለት ይህ ተቀባይነት የለውም ኺላፍ የሚባል ነጥብ አለ
ይህ ማለት ነው። ለምን ያ ሰውዬ የሚመለከተው አይደለም ስለን ማለት ነው። ሙጅተሂዶች አሉ። ሙጅተሂድ የምንላቸው የመጨረሻ ጥግ ላይ የደረሱ በዒልም ከእነሱ ቀጥለው አስሃቡል ውጁህ የምንላቸው ሙጅተሂደን ፊል መዝሀብ የምንላቸው አሉ። ከዛ እያለ ይወርዳል የዕልም ደረጃ። ስለዚህ እነዚህ እያሉ ታች ያለ ሰው አስሃቡ ነቀላ የሆነ ሰው ከኪታብ ነቅል አድርጎ እንትና ኪታቡ ላይ እንዲህ ብሏል ማለት ብቻ የሆነ ሐዙ እውቀቱ ከዚያ በላይ የማያደርሰው የሆነ ሰው መጥቶ ኢማም ሻፊዒ ያሉትን ኢማም አሕመድን ያሉትን ኢማም አቡ ሐኒፋ ያሉትን ኢንካር ማድረግ አይችልም በጭራሽ ማለት ነው። ይህ ትኩረት ሊደረግበት ይገባል ማለት ነው። ኢጅማዕ ማለት ምን ማለት ነው? ሙጅተሂድ የሆኑት አኢማዎች ሙጅተሂድነት ደረጃ የደረሱት የተስማሙበት የሆነው ግልጽ ያለ ለሙስሊሞች ማስረጃ የሆነ ኢጅማዕ በስንት ዓመት በኋላ ከዛ በኋላ መጥቶ ያንን ኢጅማዕን የተቃወመ የሆነ ንግግርን ቢናገር ይሄ መስአለቱል ኺላፊያ ነው አይባልም። ወኢላማ መሰለን ምሳሌ ብንጠቅስ ኢብኑ ተይሚያ ብዙ የሆኑ መስአላዎችን ኢጅማዕን ኺላፍ አድርጎ መጥቷል። ስለዚህ እሱ ኺላፍ አድርጎ የመጣባቸው ነጥቦች በሙሉ ምን ይባላል? ኺላፍ አለበት ይሄ መስአላ ኺላፍ አለበት እየተባለ የሚባል ሊሆን ነበረ። እንደዚህ አይደለም ጉዳዩ። ሙጀሲማዎችን ካፊር በማለት ዙሪያ ላይ ሙጅተሂዶች ኢጅማዕ ያደረጉበት ነው። ከዛ በኋላ መጥቶ እኔ እንዲህ ነኝ የሚል ሰው ተቀባይነት እየሌለበት ነው ማለት ነው። طيب እዚህ ጋር ይሄን ስንል ሙጀሲማ ስንል ጅስም የሚለውን ቃል ትርጉሙን የሚያውቅ ሰው ሲሆን ነው። አሕባቢ ልብ ነው። የሆነ ሰዓት ላይ አላሁ ጅስሙን ላ ከልአጅሳም የሚሉ ሰዎች ነበሩ። ጅስም ሲሉ የሚረዱት አላሁ ጅስሙን ላ ከልአጅሳም የሚለውን የሚረዱት ምን በሚል ማዕና ነው? አላሁ መውጁዱን ላ ከልመውጁዳት በሚለው ማዕና ጅስም የሚለውን መውጁድ በሚል ማዕና የሚረዱ የሆኑ ሰዎች ነበሩ። የሆነ ሰዓት ላይ ነው። አሁን ላይ ጅስም ምንድን ነው ብትሉት ዋብያ ግልጽልጽ አድርጎ ነው የሚናገረው። ይህን ክፍለ አካል የሆነውን ባህሪ ማለት ነው። አላህን ይሄ ነው እያለ ጅስም አካል አድርጎ የአካል መሆኑን ጅስም የሚለው ማዕናውን እየተረዳ አላህን አካል ያለ ሰው ላሸከ ፊህ ምንም ጥርጥር የለውም ካፊር ይሆናል። እንደዛ አይነቱ ግን ጅስም የሚለው ማዕና ምን የሚለው አካል የሚል ማዕና የማይረዱ የነበሩ ጅስሙን ላ ከልአጅሳም ሲሉ መውጁዱን ላ ከልመውጁዳት አላህ ያለ ነው ያለ ነገርና አይመስልም በሚል የሚረዱ የሆኑ ሰዓት ላይ እንደነበሩ ተጠቅሷል። እንደነዚህ አይነቶቹ ይህን ቃል ስለተጠቀሙ ብቻ ካፊር አይደሉም ብለው ያለፉ አሉ። ናም አንድ ሰው ሪዳ ንግግርን ሲናገር ያንን የሚናገረውን ንግግር ማዕናውን ይረዳዋል ይታያል። ከዚያ ውጭ ከሆነ ግን ማዕናውን እየተረዳው ከሆነ የሚለው ጥርጥር የለውም ይከፍራል። ነገር ግን እንዴት አደርክ ለማለት ፈልጉ በፈረንሳይኛ ኩፍር የሆነን ቃል ቢነግሩት ወይም ሰውየው እንግሊዝኛ የማይችል ሆኖ ኩፍር የሆነ ቃልን እንዴት ነው እንዴት አደርክ ብዬ የምናገረው ሲል ኩፍር የሆነውን ቃል ቢያስተምሩት እሱ እንዴት አደርክ እያለ ነው የመሰለው። ያንን ኩፍር የሆነ ቃል በእንግሊዝኛ ያለውን ቢናገረው ሙራዱ እሱ የሚያውቀው ያ ቃል እንዴት አደርክ ማለት ነው። አንተ ከፍርሃል አይባልም። የሚናገረው ነገር ማዕናውን የሚያውቀው መሆን አለበት። ያንን ግን አሁን ላይ ያሉ ሰዎች አሁን ላይ ያሉ ሙጀሲማዎች ጅስም ሲሉ ምንድን ነው የሚረዱት? ምን ጥርጥር የሌለውን ይህን አካል የሚለውን። ታዲያ እንዲህ አይነቶቹን ሙስሊም አይደሉም ሲባል ለምንድን ነው ከረኝ ሙስሊም ናቸው የምትለው? እሺ አንተ ጅስም የሆነውን ያንን እነሱ የሚገዙትን ነው ወይ የምትገዛው? አዋን ካለ አንተ ሙጀሲም ነህ ነው። አይ እኔ እነዛን ጅስም የሆነን አይደለም የሚገዛው ይላል። ኢቨን እሺ እነሱ አንተ የምትገዛውን ነው እየተገዙ ያሉት። አንተ ጅስም ያልሆነው እየተገዛ ነው፣ እነሱ ጅስም ያሉትን እየተገዙ ነው። እናንተ የምትገዙት አንድ አይነት ነው አይደለም። ኢቨን ከአላህ ውጭ ያለን የሚገዛ ሁክሙ ምንድን ነው? ምንም ጥርጥር የሌለው ሙስሊም ሊባል አይችልም። ይህ ሊሰመርበት የሚገባ ነገር ነው ማለት ነው። طيب ወደዚህኛው ከመግባታችን በፊት ኢማም አቡ ጃዕፈር አልጣሐዊ የተከሱት ነገር አለ። እሳቸው ማን ናቸው ስንል እንግዲህ ታዋቂ ሆኑ ሱብሃንአላህ አቂደቱ ጣሐዊያ ብለው አንዲትን ኪታብ አዘጋጅተው ያቺ ኪታብ ኢጅማዕ እንደሆነች የጠቀሱባት የአህሉ ሱና ወልጀማዓዎች አቋም በጠቅላላ መሆኗን የተጠቀሱባት የሆነ ኪታብ ናት። በያኑ ዓቂደቲ አህሊ ሱነቲ ወልጀማዓ ብለው ስለተጠቀሱ ማለት ነው። በያኑ ዓቂደቲ አህሊ ሱነቲ ወልጀማዓ በሚል ያስቀመጧት የሆነች ኪታብ ናት። ያ ከሆነ የአህሉ ሱና ወልጀማዓዎችን አቋምን ግልጽ ያደረጉበት የሆነ ነው። ያ ማለት የሙስሊሞች በጠቅላላ ናት ማለት ነው። እሳቸው ምን ተናገሩ? የተናገሩት ነገር ማየት በቂ ነው። ሰለፍ ናቸው። የራሳቸው አቋም ብቻ አይደለም፣ የኢማም አቡ ሐኒፋ እና የጓደኞቻቸው እንዲሁም የአህሉ ሱና ወልጀማዓ አቋም በጠቅላላ የሆነች ናት። ስለሳቸው እንደው ምን ተባለ ሲባል ቃለ ዐንሃ ታጁዲን ሱብኪ ምን ይላሉ? ስለዚህ እንትን
وهذه مذاهب الأربعة إلى هي أردت مذهب من لو نقر ولله الحمد في العقيدة واحدة الله مسجن يجبونا بعقيدة زوريا أردت مذهب عندنا ولو ابن بل قدما حسن تكس ابن حجر الهيثمي يقولوا مالك يا إمام الشافعي مذهب تكتايهم ناجو كمان نقل يا درجة سنل أن القرافي لمو كمالكية وجناتشو كليلة مذهب نو نقل يا رجل لا من دنو عقيدة وأنجس سبحان الله يتكرس الدرجة كبر منه وانا منالو تاج الدين سبي أردت مذهب الحمد لله بعقيدة عندنا ولو إلا من لحق منها بأهل الاعتزال والتجسيم معتزلة وجننا مجسمة وجن يتقدانينا كالناس يتقلاقل سيكر أردت مذهب بالتبيت هاي نوستاتشو عندنا معتزلة كهنا مجسمة كهنا كأهل السنة والجماعة وجه كأردت مذهب أقوام يوتانو مال نحسب وإلا فجمهورها على الحق النزا مجسمة وجه يتقدانيو كهنا وجه الحمد لله له أبزهن يوم بمن دلينا له أردت مذهب بتقلالا بحق لينو يعلوت ستكسم منالو يقرون عقيدة أبي جعفر الطحاوي التي تلقاها العلماء سلفا وخلفا بالقبول إلى ستكسود أردت مذهب ولمجسمة يقباس وسكر يا إمام أبو جعفر الطحاوي عقيدة كتابات شون إقرار يميادرقو يمياسألقونا يميكبالو يهونو ناتشو ያችን ኪታብየቷን ሲባል ሰለፎችም ኸለፎችም በጥሩ አቀባበል የተቀበሏት የሆነችዋን ኪታብ አራቱም መዝሀብ ባለቤቶች አራቱ መዝሀብ ተከታዮች የሚቀበሉት የሚያረጋግጡት ይሆናል። ከዚህ ጋር ምንድነው የምንይዘው? ኢማም አቡ ጃዕፈር አልጣሐዊ የአህሉ ሱና ወልጀማዓ አቋም ነው ሲሉ እኒህም ጨምረው አህሉ ሱና ወልጀማዓ የሆነ የአራቱ መዝሀብ ባለቤት ይሄን ኪታብ ውስጡ የተጠቀሰው የሁላቸውም እምነት መሆኑን ሲጠቅሱ ይህ ንግግር እዛ ኪታብ ውስጥ ያለው ነገር በሙሉ ኢጅማዕ መሆኑን ግልጽ ያደርገዋል ማለት ነው። ኢጅማዕ መሆኑን ግልጽ ያደርገዋል እና በዚህ መልኩ ጠቀሱ አራቱ መዝሀብ ባለቤት እሱን እንደሚያሰቁ ኢማም አነሰፊ ስለ አልጣሐዊ ሲናገሩ ኢነ አባ ጃዕፈር አልጣሐዊ አሉ እነዚህ አቡ ጃዕፈር አልጣሐዊ ምንድናቸው አሉ ሚመን እሕተዋ ዐላ ዑሉም ሰለፊ አልአኢማ ሰለፉ አልአኢማ የሆኑ ሰዎችን በጠቅላላ ዒልማቸውን ያካበቡ ያጠቀለሉ የሆኑ ናቸው አሉ። ኢማም አቡ ጃዕፈር አልጣሐዊ እንዲሁ የሰለፍ አኢማዎችን ዒልምን የያዙ ናቸው። ዐለል ዑሙሚ እንደው በጠቅላላ በዑሙም ስናይ በጠቅላላ የሰለፎችን አኢማዎችን እምነትን አቂዳን እንትኑን ዒልማቸውን የያዙ ናቸው አሉ። ወአቢ ሐኒፈተ ወአስሓቢሂ ዐለል ኹሱስ የአቡ ሐኒፋንና የጓደኞቻቸውን ደግሞ በኻስ ደረጃ ስናይ የእነሱን ዒልም የያዙ ናቸው አሉ። እነሱ ታዲያ በኪታባቸው ምን አሉ የሚለውን ስንጠቅስ ወመን ወሰፈ አላህ ቢመዕና ሚን መዓኒ ልበሸር ፈቀድ ከፈር እናስምርበት። ወመን ወሰፈ አላህን የገለጸ ይሆናል ቢመዕና ሚን መዓኒ ልበሸር ቢመዕናን ቢስፈትን ማለት ነው። በባህሪ የፍጡር ባህሪ ከሆኑ ባህሪያቶች ውስጥ በአንዱም ባህሪ አላህን የገለጸ ፈቀድ ከፈረ በእርግጥ የከፈረ ነው ይሱ። ታዲያ የፍጡር ባህሪን ጠቅላላ አምጥቶ ያንንም ይሄንንም ለአላህ የሚሰጥ የሆነው ያማ ምን ተረተራለሁ ከፍጡር ባህሪያቶች ውስጥ አንዱን ነው ያሉት ቢመዕናን ሚን መዓኒ ልበሸር ከባህሪያቶች ውስጥ ከፍጡር ባህሪያቶች ውስጥ አንዱን ባህሪ ለአላህ የሰጠ ሰው ይህ ካፊር ነው ብለው ሲጠቅሱ ታዲያ የፍጡር ባህሪ የሆነው ሁሉ ወንበር ላይ ይቀመጣል ሲሉ ይወጣል ሲሉ አንደኛው ሰማይ ላይ ይመጣል ሲሉ ወደ ላይ ሲወጣ በየወንበሩ እያረፈ ነው ወደ ላይ የሚወጣው ሲሉ አርሽ ላይ ተቀምጦ እግሩን ኩርሲይ ላይ ያስቀምጣል ሲሉ ግዙፍነቱ ከአርሽ የተለቀ የሆነ ነው ሲሉ እነ ፈውዛን ሷሊህ ፈውዛን እነ ኢብኑ ተይሚያ በአርሽ ልክ ነው ሲሉ የፍጡር ባህሪን በጠቅላላ አመጣው ለአላህ ሱብሓነሁ ወተዓላ ሰጡት ወይስ አልሰጡትም? ሰጡት። ኢማም አቡ ጃዕፈር ምንድነው እያሉ ያሉት? አንዱን ባህሪ ለአላህ የሰጠ ሰው ካፊር ነው እያሉ የፍጡር ባህሪን በጠቅላላ ለአላህ ለሰጠው ሰው ሰታደ ሙስሊም ነው የሚባለው? ምን ጥርጥር አለው? ይሄማ ካፊር ለምን ነው? እና ይህ ይሰመርበት የሚገባ ነገር ነው። አንዳንድ ሰው ዝም ብሎ በጭፍን ገምና የሆነና ያወቀ መስሎት እኔ አላስከፍልም ይላል። ይሄን ምንድነው እያልክ ያለው? ያለበት ሃይማኖት ኩፍር መሆኑን እያወቅ አንተ የምትገዛውን አላህን ሳይሆን ሌላ ነገር እንደሚገዛ እያወቅ ኧረ ሙስሊም ነው የምለው ምትል ከሆነ ምንድን እያልክ ነው ያለው?
እሱ ያዘው ሃይማኖት ኩፍሩ ነው እስልምና እያልክ ነው ያለው። የንግግር መዳረሻ የት እንደሆነ ማየት ግድ ይላል ማለት ነው። መርሐባ እና ይህንን በእርግጥ የከፈረ ነው ብለው አስቀምጠዋል። አልኢማም አልገኒሚ ይችን ዓቂደቱ ጣሐዊያን ሸርሕ አድርገዋል። እሷን ሸርሕ ባደረጉበት ይህንን ቃል ሲተነትኑት ወመን ወሰፈ አላህ ቢመዕና ሚን መዓኒ ልበሸር ፈቀድ ከፈር የሚለውን ጠቀሱና ወስተውጀበ ዐዛበል አክበር ብለው ይጠቅሳሉ። ወመን ወሰፈ አላህ ቢመዕና ሚን መዓኒ ልበሸር ፈቀድ ከፈር ወስተውጀበ ዐዛበል አክበር ይላሉ። ትልቁን ዐዛብን ራሱ ላይ ግዴታ እንዲሆንበት አድርጓል የሚሰው ይለናል። ማን? አላህ ሱብሓነሁ ወተዓላ አንዲትን ባህሪ የሰጠ የሆነ ሰው አላህ ይጠብቅን። እንዴ ሱብሓነላህ ተዓላ እነዚህ እንዲህ አድርገው ከገለጹ አሁን መጥቶ ከጊዜ በኋላ ምንድን ነው የሚለው ሰው ይሆን? መርሐባ አልኢማም ዛሂዱን ከውሰሪ የሚባሉትም ተክሚለቱ ረድ ዐላ ኑንየት ልቀይም የሚል ተክሚላ ኪታብ አላቸው ሐሺያ ማለት ነው። እና ምን አሉ? ቃለ ወመን ዛደ አሉ። ልብ እንበል ወመን ዛደ የጨመረ ሰው ምን ብሎ ወቃለ ኢስተዋ ቢዛቲሂ ያለ አላሁ ስብሓነሁ ወተዓላ ኢስተዋ የሚለው ቃል ቁርአን ላይ ተጠቅሷል። አላህ ኢስተዋ በሚለው ቃል መግለጻችን ይሄ ተገቢ ነው። ቁርአን ላይ ያለን ጠቀስን ነው የምንለው። ግን የጨመረ አሉ። ምንን የጨመረ? ኢስተዋ የሚለው ቃል ላይ ቢዛቲሂ የሚልን የጨመረ እሱ ምንድን አሉ? ቢመዕና እስተቀረ በሚለው መዕና ፈሁወ ዓቢዱ ወሰኒን ኺያሊይን ይህ ሰው ዓቢድ ወሰን ኺያሊ አው ኸያሊ ሁለቱም እና በአእምሮ የተሳለ የሆነን ጣዖትን የሚያመልክ ሰው ነው አሉ። ይናገረ ሰምኩ የት ነው ጣዖቱ የምትለው? በእጅ የሚጨበጥ አይደለም፣ ኸያልይ ነው፣ በአእምሮ ውስጥ ያለ ነው። ይህ ሰው በአእምሮ የተሳለ የሆነን ጣዖትን የሚያመልክ ሰው ነው አሉ። ምን የሚል ሰው? ኢስተዋ ቢዛቲሂ ብሎ አላህን ዓርሽ ላይ ተደላድሏል በሚል ማዕና ይናገራሉ። ኢለም የኩን ዓምየን የታዳ ዓምይ ካልሆነ ነው አሉ። እንግዲህ የሚለውን ነገር ምንም የማያውቀው ከሆነ ያ ሰው የንግግሩ ማዕናው ምንድን ነው የሚለውን የማያውቅ ከሆነ ይሄ ዓምይ እንለዋለን። ነገር ግን አሁን ላይ ያሉ ሙጀሲሞች ኢስተዋ ቢዛቲሂ ዓርሽ ላይ ተቀምጧል ሲሉ ምን እያሉ እንደሆነ አያውቁም እንዴ? በደንብ ነው የሚያውቁት። የሚከራከሩት ለምንድን ነው ካላወቁ? ሱብሓነላህ። እነዚሁ ዓሊም ምን ይላሉ? هو من جوز في معبوده በዙ ኪታብ ማለት ነው الدخول والخروج والاستقرار فهو عابد وثن ومن جوز ያ በቃ ጃኢዝ ነው ይቻላል ለሱ ያለ ሰው في معبوده ለዛ በሚገዛው ነገር الدخول والخروج መግባት መውጣት ዓለም ውስጥ የገባ ነው ወይስ ከዓለም ውጭ የሆነ ነው እያልኩ ነው የምጠይቀው። ዓለም ውስጥ መግባት ከዓለም መውጣት የሆነ ነገር ውስጥ መግባት መውጣት የሚባልን ነገር ለፈጣሪው ለሱ ጌታዬ ብሎ ለሚገዛው ነገር ካጸደቀ ይሄ ይቻልለታል ካለ ሱብሃንአላህ። እንዲሁም استقرار አለው ይደላደላል ዓርሽ ላይ ይስተቀረ ብሎ የሚል ከሆነ እብኑ ተይሚያ ጀለሰ እንደሚሉት ማለት ነው فهو عابد وثنين ይህ ሰው ጣዖት አምላኪ ነው ማለት ጣዖት አምላኪ። እሺ ጣዖት አምላኪ ታዲያ ሙስሊም ነው ወይ? እንዲህ ብሎ ነው ሙስሊም ይሆን? አላህ ይጠብቀን። ሱብሃንአላህ። እነዚሁ ሱብሃንአላህ ዛሂዱን ከውሰሪ የምንላቸው ታላቅ ዓሊም ብዙ ነጥቦችን ያነሳሉ በዚህ ጉዳይ ላይ እና ወመን ተሰወረ ረበን የጅሊሱ ዐለል ኩርሲይ ወየትሩኩ ፊ ጀንቢሂ መውዲዐን ሱብሃንአላህ ኩርሲይ ላይ የተቀመጠ የሆነ ነገር የሚስል አሉ ጌታ ብሎ ኩርሲይ ላይ የሚቀመጥ ጎኑ ደግሞ ትንሽዬ ቦታን የሚተው ዩቅዒዱ ዐለይሂ ረሱለሁ ያዛች ቦታ ላይ ደግሞ መልእክተኛውን የሚያስቀምጥ የሆነ ራሱ ኩርሲይ ላይ ተቀምጦ ትንሽም ቦታ አስተርፎ እዛች ትንሽ ቦታ ላይ ደግሞ መልእክተኛውን የሚያስቀምጥ ጌታ ብሎ የሳለ ሰው አሉ ፈቀድ ተበዐ ነሷራ ይዘው ነሷራዎችን ነው የተከተለው الذين يعتقدون أن عيسى رفع إلى السماء وقعد في جنب أبيه تعالى الله عما يشركون እኒህ ሰው ነሷራዎችን ነው እየተከተሉ ያሉት። ምን የሚሉ ነሷራዎችን? ዒሳ ወደ ሰማይ ወጥቶ አባቱ ጎን ተቀምጧል። አብ የሚሉት እግዚአብሔር ብለው የሚጠሩት እንግዲህ አሉ አይደል? እንደዛ ብለው አባቱ ጎን ፈጣሪው ጎን ተቀምጧል ብለው የሚሉ ኩፋሮች ጋር እነሱ ነው እየተከተሉ ያሉት እነዚህ ሰዎች ይላሉ። እንደዛ አድርገው አሳምረው ገልጸው እየተናገሩ ስለሙጀሲማ አሁን ታዲያ መጥቶ አኢማዎች የተናገሩትን ጥሶ እኔ ሙጀሲማ ካፊር ነው አይደለም ሙስሊም ነው የሚል ሰው ጤነኛ ነው ወይ? ጤናው ነው የሚያስጠይቀው ይሄ ሱብሃንአላህ። አልኢማም አልኹናጂ
شرح المعالم የሚባል ኪታብ አላቸው። እዛ ኪታብ ላይ አላሁ ስብሓነሁ ወተዓላ የጠቀሰውን አያ ለቀድ ከፈረ الذين قالوا إن الله هو المسيح ابن مريم የሚለውን አያ አላህ ምን ይላል በቁርአን? እነዛ የመርየም ልጅ ዒሳ ነው አላህ የሚሉ ሰዎች በእርግጥ ከፍረዋል ብሎ በቁርአን ጠቅሶልናል። ይህን አያ ምን አሉ? فدلت الآية على كفر من قال አሉ። ይህ አያ ያመለክተናል አሉ على كفر من قال ያለ ሰው ካፊር እንደሆነ في غير الله إنه الله ከአላህ ውጭ ያለን አላህ ነው ያለ ሰው እንደሚከፍር ግልጽ አድርጎልናል። ይሄ አያ አሉ ከአላህ ውጭ ያለን አላህ ነው የሚል ምን ያሉ ከፍረዋል ነው ያለው አላህ إن الله هو المسيح ابن مريم ያሉ አላህ የዒሳ ልጅ የመርየም ልጅ ዒሳ ነው ያሉ ከፍረዋል ሲለን ምን አሉ እሳቸው? ይሄንን من قال في غير الله إنه الله ከአላህ ውጭ ያለን አላህ ነው ብሎ ያለ ሰው ይህ ሰው ካፊር ነው አሉ። ወመን ቃለ ፊ ጅስሚን ያለም ሰው አሉ የሆነ ጅስምን አካልን إنه الله እሱ አላህ ነው ያለ فقد قال في غير الله إنه الله አሉ። ይህ ሰው ጅስም የሆነን አላህ ነው ብሎ የሚል ከሆነ ከአላህ ውጭ ያለ ነገር አላህ ነው እያለ ነው። فيجب تكفيره ይህን ሰው ካፊር ነው ማለት ዋጅብ ነው አሉ። فيجب تكفيره ይህን ሰው ካፊር ማለት ዋጅብ ነው ብለው ተከሱት። ታዲያ ምንድን ነው የሚለው አሁን የሚመጣው ሰው ነው? وقال أيضا ችነት በረም አድርጋቸው ያዙልኝ። እነዚሁ ዓሊም ምን አሉ? أن عابد الصنم ጣዖት አምላኪ አሉ إنما نكفره ጣዖት አምላኪን የምናስከፍረው ካፊር ነህ የምንለው እኮ لأنه عابد لغير الله ከአላህ ውጭ ያለን ስለሚገዛ ነው። ጣዖት አምላኪን ካፊር ነህ የምንለው ምክንያቱ ለምንድን ነው? ከአላህ ውጭ ያለን እየተገዛ ስለሆነ ነው። والمجسم عابد والمجسم مجسم የሆነ ደግሞ عابد لغير الله ከአላህ ውጭ ያለን የሚገዛ የሆነ ነው። فيكون كافرا ይሰው ካፊር ነው የሚሆነው ብለው ለምስ ባለ መልኩ አስቀምጠዋል። شرح المعالم ላይ ማለት ኢደን ይህ ሁሉ ከተጠቀሰ ሙጀሲማን የካፊር አይደለም እያለ የሚል ሰው ምንድነው ችግሩ ነው? ምኑን ነው የተቸገረው? እና ሙጀሲማ ምንም ጥርጥር የለውም ኺላፍ ያለበት መስአላ አይደለም። ይሄን ልናሰምርበት ይገባል። ኺላፍ የሚባለው የቱ ነው? አኢማዎች የተለያየ አቋም ሲያመጡበት ይሄ ኺላፍ አለበት ይባላል። ሙጅተሂዶቹ ለምሳሌ አንዳንድ ነጥቦች ላይ የተለያየ አቋም አላቸው። በዒባዳ ጉዳይ ላይ አህካሞች ላይ አራቱ መዝሀብ ባለቤቶችን ብንመለከት ፍቅህ ጉዳዮች ላይ የተለያዩ ነገሮች አሉ። አቂዳ ላይ ግን አንድ ናቸው። አራቱም ይዘውት የመጡት ትክክለኛ ነው፣ ሁላችንም ወደን የምንቀበለው ነው። ሙጀሲማ ጉዳይ ላይ ምንድን ነው ያሉት? ሁሉም ካፊር ነው ያሉት። ኢጅማዕ ነው አሉ። ከዛ በኋላ መጥቶ ይሄን ኢጅማዕ የሚያፈርስ አለ ወይ? በጭራሽ የሚታሰብ አይደለም። ቅድም እንዳልኳችሁ ጅስም የሚለውን መውጁድ በሚል ማዕና የሚረዱ ሰዎችን እነሱ ካፊር አይሆኑም ብለው የተናገሩ አሉ። ናም ይሄ ግልጽ ነው። ጅስሙን ላከል አጅሳም ሲል መውጁዱን ላከል መውጁዳት እያለ ይተረዳ ያለ ነው። ጅስሙን ሲል አላህ ያለ ነው። ላከል አጅሳም ሲል አላህ ያሉ ነገሮችን አይመስልም፣ ያለና ያሉ ነገሮችን አይመስልም የሚል ማዕና እየተረዳ ይሄን ቃል መጠቀሙ አይጎዳውም። ይሄን አስቀምጠዋል። እንዲህ አይነቷን ነጥብ አንስቶ ግን አሁን ላይ ያሉ ሙጀሲማዎችን አይከፍሩም ለማለት ይሄን ንግግር ማስረጃ ማቅረብ በጭራሽ የማይታሰብ የሆነ ነገር ነው። ከነዛ ውስጥ እንደው እንትን አድርገው ኢዕቲማድ ሊያደርጉባቸው የሚሞክሩ የሆኑ ሰዎች ትኩረትና እንደነ ኢማሙ አልገዛሊ ያሉትን አንዳንድ ነገር ሊሉባቸው ይሞክራሉ። የኢማሙ አልገዛሊ ንግግር እስኪ አቋማቸውን እንነጋገር። الإمام الغزالي في كتابه إلجام العوام የሚባል ኪታብ አላቸው። وهو آخر كتاب ألفه ይህ ኪታባቸው ኢማሙ አልገዛሊ የመጨረሻ ላይ የጻፉት ኪታባቸው ነው፣ አቋማቸው ነው። ከዚህ ኪታብ በኋላ ሌላ ኪታብ አልጻፉም። የመጨረሻ ኪታባቸው ነው ተአሊፍ ሲያደርጉ መጨረሻ ላይ የጻፉት ይሄ። እዚህ ኪታባቸው ላይ ምንድን ነው ያሉት? ልብ እንበል። እዚህ ኪታባቸው ላይ ምንድን ነው ያሉት? فإن خطر بباله አሉ أن الله تعالى جسم مركب من أعضاء አሉ። እንደው አንድ ሰው ላይ በአእምሮ ውል ካለበት ያተቀዳ አይደለም እኮ فإن خطر እንደው ውል ካለበት بباله በአእምሮ በልቡ እንደው ውል ካለበት ምን የሚለው أن الله تعالى جسم አላህ አካል ነው የሚል ውል ካለበት ሰውየው ሙረከቡን ሚን አዕዳኢን ከክፍል አካሎች የተረከበ ሙረከብ የሆነ ጅስም ነው የሚለው ውል ካለበት አሉ فهو عابد الصنم ጣዖት አምላኪ ነው ይሄ ሰው። ማን? ኢማሙ አልገዛሊ። ይህ ነው አቋማቸው። ጣዖት አምላኪ ነው። فإن كل جسم مخلوق
ማንኛውም ጅስም የሆነ ነገር መክሉቅ ነው አሉ፣ ፍጡር ነው። ማናቸው? ኢማም አልገዛሊ። ወዒባደቱል መክሉቅ ኩፍሩን፣ ጅስም የሆነ ነገር ሁሉ ፍጡር ነው፣ ፍጡርን ማምለክ ደግሞ ኩፍር ነው አሉ። ወዒባደቱ ሰነሚ ኢነማ ካነት ኩፍረን አሉ ሊአነሁ መክሉቁን፣ ጣዖትን ማምለክ እኮ ኩፍር የሆነው ይህ ጣዖቱ ፍጡር ስለሆነ ነው አሉ። ወኢነማ ካነ መክሉቀን ሊአነሁ ጅስሙን፣ ያ ነገር ደግሞ ፍጡር የሆነው ጅስም ስለሆነ ነው አሉ። ፈመን ዓበደ ጅስመን፣ አካልን የተገዛ ሰው ፈሁወ ካፊሩን ቢኢጅማዕ ኡማው ጠቅላላ ኢጅማዕ፣ ይህ ሰው ካፊር የሆነ ነው አሉ። ተመልከቱ፣ ፈሁወ ካፊሩን ቢኢጅማዕ ኡማ። ምንን የተገዛ? ጅስምን የተገዛ ሰው በኡማው እንደው ኢጅማዕ ነው ይያሉ ካፊር ለመሆኑ። አሰለፍ ሚንሁም ወልኸለፍ፣ የሰለፎችም የኸለፎችም አኢማዎች ኢጅማዕ ካፊር መሆኑ ነው ብለው ኢማሙ አልገዛሊ ፊ ኪታቢሂ ኢልጃሙል አዕዋም ይህን ንግግር ግልጽ ባለመልኩ አስቀምጠዋል። ኢዘን ማንም ሰው ላ የስተጢዑ አን የክዚበ ዐለይህ፣ በሳቸው ሌሎች ጭራሽ አያስኬድም ማለት ነው። እና አላየ ሐል ያው ሰፊ ነውና ጉዳዩ ኢንሻአላሁ ተዓላ እዚሁ ጋር እንቆምና ከኢማም አቡ ጀዕፈር ጠሐዊ ስለሳቸው ከሚያነሳው ፓርት የምንነሳ ይሆናል። አላሁ ስብሓነሁ ወተዓላ በሰማነው ተጠቃሚዎች አድርገን። اللهم علمنا علما ينفعنا وانفعنا بما علمتنا وزدنا اللهم علما وارزقنا فهما برحمتك يا ارحم الراحمين. آمين آمين. الحمد لله رب